የአስራት ገንዘብ ለተቸገረ ሰው መስጠት ይቻላል እንዴ? ራሱ ከ11 ለእግዚአብሔር የምንሰጠው ነው። ስለዚህ እሱ ራሱ የሚሰጠው ለቤተክርስቲያን ነው፣ ከአገልግሎት ጋር የተያያዘ ነው። ምጽዋት የምንለው ግን አለ፣ በቃ ለማገዝ ለመርዳት ብለን የምናደርገው አለ። እሱ ደግሞ ለብቻው ነው። ቤተክርስቲያንም መጽሐፍን በደንብ ለይቶታል። ከ11 የሚሰጠው አስራት በኩራት ነው። በቃ አለቀ። ከ11 የሚባለው እሱ ነው፣ ለቤተክርስቲያን የሚሰጥ ነው። አንቺ ለምሳሌ አንድ ገዳም ወይ አንድ ቤተክርስቲያን ፒክ ታረጊና በተለይ የንስሐ አባትሽ ያሉበት ቦታ ቢሆን ይመረጣል፣ እንደ ስርዓቱ እንደሚያዘው። ከዛ በኋላ ለዛ ቤተክርስቲያን ታግዣለሽ፣ ትሰጫለሽ ማለት ነው። ከ11 ያ የምትሰጪው ለካህናቱ ደሞዝ ይሆናል። ካህናቱ ነገ የሚበላ የሚጠጣተው እንዳይበተን ወደ ልመና እንዳይገቡ አገልግሎታቸው ላይ እንዲበረቱ ለእነሱ ደሞዝ ይሆናል። ምክንያቱም ካህናት ቤተሰቦች፣ ልጆች ምናምን አሏቸው እና ለእነሱ እንደ ደሞዝ ነው የሚከፈለው። ከዚሁ ላይ ነው ለቤተክርስቲያንም የሚያስፈልጉ ለአገልግሎት የሚያስፈልጉና ቅዱሳት ሁሉ ከዚሁ ላይ ነው። ስለዚህ ለእግዚአብሔር አገልግሎት የሚሆን ስለሆነ፣ ይሄኛው ግን ለብቻ ያለ ነው። ከ11 ማለት ነው። ለምሳሌ እኔ ከ11 100 ብር ከሆነ ደሞዜ ስንት ብር ማለት ነው የምሰጠው ለእግዚአብሔር? በ10 በኩራት ከሆነ ስንት ነው የሚሆነው? አሁን 100 ብር ከሆነ ደሞዜ ስንት ነው የምሰጠው ማለት ነው? 10 ሊሆን ይችላል አይደል? መልካም። ለነዳያን ግን ለማገዝ ግን 20 ብር ልሰጭ ትችላለሽ፣ 100 ብር ልሰጭ ትችላለሽ አይደል? አይሹ ገደብ የለውም፣ ወሰን የለውም። 10 በኩራት ግን ከ11 ብቻ ነው ተቀምጦልሻል። ከዛ ተጨማሪ ለበረከት ብለሽ መስጠት ትችላለሽ። 10 በኩራት ካልሽ ግን ያችኑ 10 ብርሽ ነው የምትሰጪው። ድሆችን የተቸገሩ ልርዳ ካልሽ ግን ገደብ የለሽም። አይሹ ከዛም አልፈሽ መስጠት ይጠበቅብሻል፣ ደግሞ ትሰጫለሽም። ምክንያቱም ከነዳያኑ ጋር የሚያስፈልጋቸውን ነገር ስለምታረጊ ማለት ነው። እና ሁለቱ የቤተክርስቲያን 10 በኩራት ግን ለነዳያን ለድሆች ምናምን በሚለው አይሰጥም። ለበረከት ግን ብለሽ የምትጨምሪው ነገር ካለ ግን እሱ ለነዳያኑም ለተቸገሩም ለሁሉም ማገዝ ትችላለሽ። እሱ እንደ ተጨማሪ በረከት ይሆንሻል ማለት ነው። እሺ እኔም አንድ ጥያቄ አለኝ። እስቲ እንትን ስለ ጸሎት ነው። በጸሎት ጊዜ አሁን ለምሳሌ የቅዱስ ሚካኤል ቀን ይሆናል እና ቀኑ ቅዱስ ሚካኤልን ስጸልይ የምጠይቀውን የምፈልገውን ነገር ለመጠየቅ በውስጤ ማለት በለሆሳስ ሳይሆን ዝም ብዬ በውስጤ እንደ በሀሳቤ ማለት ነው ብጸልይ ያንን ነገር ይሰማኛል ወይ? የሚሰጥ ጸጋ ነው። እኛ መላእክት ይሰሙናል፣ ቅዱሳን ይሰሙናል ስንል በራሳቸው እያልን አይደለም። በባህሪው የሰዎችን ጸሎት ሁሉ የሚሰማ እግዚአብሔርና እግዚአብሔር ብቻ ነው። በለሆሳስም ተናገረው፣ ጮህም ተናገረው፣ ጸሎት የምትደርሰው ወደ ማን ነው? ወደ እግዚአብሔር ነው። በባህሪው የፍጥረት ሁሉ ጸሎትን የሚሰማ ማን ነው? እግዚአብሔር ነው። እግዚአብሔር ግን ቅዱሳን በሰዎች ነገር ውስጥ ያለውን ነገር ያውቁ ዘንድ ይገልጥላቸዋል፣ ይሰሙ ዘንድ ይገልጥላቸዋል። መላእክትን የሚያውቁ ዘንድ ይገልጥላቸዋል። መንፈስ ቅዱስ ገልጦላቸው እንዲያውቁ ያደርጋቸዋል ነው የምንለው እኛ። መንፈስ ቅዱስ ከእነሱ ጋር ስላለ፣ ለምሳሌ ቅዱስ ጴጥሮስ በቤታቸው ተደብቀው የተማከሩትን እነዛ ባልና ሚስቶች ትዝ ይል እንደሆነ ቤታቸው በራቸውን ዘግተው በሌላ ቤት ሆነው ጴጥሮስ ሌላ ሰፈር ነው ያለው፣ እነሱም ሌላ ሰፈር ናቸው። በራቸውን ዘግተው ተማከሩ። ማንም አልሰማቸውም። በራቸውን ቆልፈው የተናገሩት። ቅዱስ ጴጥሮስ ግን ቤቱ ቁጭ ብሎ ሰማ። ጴጥሮስ ይሄን ሊሰማ የቻለው በራሱ ወይስ በመንፈስ ቅዱስ? በቃ ስለዚህ መንፈስ ቅዱስ ይገልጣል፣ መንፈስ ቅዱስ ይረዳል፣ መንፈስ ቅዱስ ያግዛል። የእግዚአብሔር መንፈስ ደግሞ ምክንያቱም እዚህ ዘፍጥረት ዘጸአት 23 20 ላይ ምን ይላል? ስሜ በመልአኩ ላይ ስላለ ይላል። ስሜ በመልአኩ ላይ ስላለ፣ አየኸው፣ ስሜ በእርሱ ላይ ስላለ የእግዚአብሔር ክብር የእግዚአብሔር ስም በመልአኩ ላይ አለ። ምን እያልን ነው? መልአኩ በእግዚአብሔር እርዳታ በእግዚአብሔር አጋዥነት መልአኩ ለእኛ የሚያስፈልገውን ነገር ያረጋል። በማን አጋዥነት አልኩ?
በእግዚአብሔር አጋዥነት። ለምሳሌ ማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ምን ይላል? ኦኬ እንዲሁም ትንቢተ ዘካርያስ ምዕራፍ 12 ቁጥር 1 ላይ ምዕራፍ 1 ቁጥር 12 ላይ ወደ እግዚአብሔር መልአኩን ብሎ ለመነ። ጌታ ሆይ እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምና ይሁዳን ከተሞችን ማትመራቸው እስከ መቼ ነው አለ። ይኸው አሁን እግዚአብሔር እንደተቆጣ እግዚአብሔር በቁጣ ውስጥ እንዳለ እነዚህ ደግሞ የከተማዎቹ በጭንቀት ውስጥ እንዳሉ በሐዘን ውስጥ እንዳሉ ለመልአኩ ማን ነገረው ብትል የእግዚአብሔር መንፈስ ከሱ ጋር ላይ ስላለ እግዚአብሔር የሚሰራውን ነገር ደግሞ በወደደው መልኩ በፈቀደው መልኩ ስለሚገልጥላቸው ይህን የተገለጠለትን ነገር እግዚአብሔር ቢገልጥለት ምን ብሎ ለመነ? መልሶ ወደ እግዚአብሔር ጠየቀ፣ ለመነ። አንድም ደግሞ እግዚአብሔር ያደረገውን ነገር መልአኩ ይመለከታልና፣ ኦኬ መልአኩ ይመለከታልና ማለት ነውና መንፈስ ቅዱስ ረድቷቸው፣ መንፈስ ቅዱስ አግዟቸው፣ መንፈስ ቅዱስ ገልጦላቸው ነው የምንለው እንጂ በራሱ ኃይል ፍጥረት ሆኖ አንዳች ነገር በራሱ ኃይል ማድረግ የሚችል ማንም የለም ማለት ነው። ሊትል ኮንፊውዝድ ሆኜ ስለነበረ ማለት ያው መላእክት እንደሚሰሙን አውቃለሁ፣ ግን እንደዚህ ብሪፍ አድርጌ ማስረዳት ስላልቻልኩ ነው የነበረውና በጣም እግዚአብሔር ይስጥልኝ፣ ቃልዎት ያሰማልኝ፣ ረጅም እድሜን ይስጥልኝ ዲያቆን። አሜን። አንድ ልጨምርልህ እዚህ ዮሐንስ ራእይ ላይ ወንጌላዊ ዮሐንስ አንድ ራእይ አይቶ ነበረ። ራእይ ማለት መሰለ ብዙ ጊዜ በተለይ ከፕሮቴስታንት ወንድሞቻችን ጋር ስናወራ ራእይ እኮ ነው ይሉናል። አዎ ራእይ ነው። ራእይ ማለት እኮ ውሸት ነው ማለት አይደለም። ራእይ ማለት እኮ መገለጥ ማለት ነው። ከእግዚአብሔር ዘንድ የሚገለጥ መገለጥ፣ የሚሰጥ መገለጥ በድምፅ ሊሆን ይችላል፣ በህልም ሊሆን ይችላል፣ በማየት ሊሆን ይችላል። ብቻ ግን ከእግዚአብሔር ዘንድ የሚሰጥ እውነተኛ መገለጥ ምን ይባላል? ራእይ ይባላል። ስለዚህ ራእይ መሆኑ እውነተኝነቱን አያስቀረውም። ዮሐንስ ባለ ራእዩ ምን አለ መሰለ? ሰማሁ አለ። ምን ሰማ? በምድርም ውስጥ ያሉ ከምድርም በታች ያሉ በውሃም ውስጥ ያሉ በላይም ያሉ ፍጥረት ሁሉ በየነገዱ በየዘሩ ማለት ነው በየነገዱ እግዚአብሔርን ሲያመሰግኑ ሰማሁ ይላል። አየው አሁን ፍጥረቱን ሁሉ የእንስሳውንም ለምሳሌ አንተ ጉንዳን እግዚአብሔርን ሲያመሰግን ትሰማለህ? አትሰማም አይደለ? እንኳን ተው ጉንዳንን ተው፣ የምትሰማውን የምናገረው ነው አይደለ እንጂ ሌላ ሰው አሁን ሚውት አድርጎ እያመሰገነ ይሁን እየዘመረ ይሁን በምን ታውቃለህ? ትሰማለህ? በጣም ጥሩ። ዮሐንስ ግን ምን አለ? እግዚአብሔር ገለጠልኝ፣ እግዚአብሔር አሰማኝ አለ። በራእይ አሰማኝ። ለዮሐንስ ያ ራእይ እንዲሰማው ነው የሆነው። ኦኬ እንዲሰማው እንዲያውና እንዲሰማው ያየው ምንድነው? ፍጥረት ሁሉ ደግሞ ምን ሰማ? እግዚአብሔርን ሲያመሰግኑ እግዚአብሔር ገለጠለት፣ አሰማው። አሁን ይሄ በሰው ችሎታ በሰው ባህሪ ይቻላል? መንፈስ ቅዱስ ከረዳ ግን አይቻልም? ቅዱስ ከረዳ ሁሉንም ምስጢር ስለሚገልጥ በቃ መንፈስ ቅዱስ ያልኩ ከዛ አንጻር ነው ማለት ነው። የሰው ልጅ በራሱ በቀኑ ነው የሞተው ወይስ ያለ ቀኑ ነው? እሺ እኔ አሁን ይሄ ለእኛ ለድነታችን ምንም አይጠቅመንም። እውነቱን ለመናገር ወንድሜ ያው እንፈላሰፍ እና እንደው እስቲ እንዴት ይታያል ካላልከኝ በስተቀር ከነገረ ድነት ከዘላለም ሕይወቴ ጋር የሚገናኝ ነገር የለውም። ግን የሰው ልጅ የመጀመሪያው እድሜ ገደብ አለው። ኦኬ እድሜ ገደብ አለው። በእድሜ ገደቡ ያልፋል። መሞቱ ደግሞ ግዴታው ነው። ለምንድነው የሚሞተው? አፈር ነው፣ ወደ አፈር ይመለሳል። አዲሱን ሰማያዊን አካል የማይበሰብሰውን አካል ለመያዝ የሚበሰብሰው አካል መፍረስ አለበት። ስለዚህ መሞታችን አይቀርም ማለት ነው። ኦኬ መሞታችን አይቀርም። ይሄን ነው ወቅ ለዚህ ነው ሰው እንደሚሞት ሆኖ ቢኖር እግዚአብሔርን ደስ ያሰኘው ነበር። አየህ፣ ምክንያቱም አንድ ሰው ዛሬ ትሞታለህ ቢባል መሞቻን ቢያቅ ጥሩ ሆኖ የተጣላውን ተታርቆ ስድቡን አቁሞ ሐሜቱን አቁሞ ክፋቱን ተንኮሉን አቁሞ ከአምላኩ ጋር ተታርቆ በንስሐ ተዘጋጅቶ ይሄዳል። ሞት አይቀርልንም ማለት ነው። ማንም ጀግና ማንም በጥንካሬው በውበቱ የሚቀር የለም። አፈር ነው፣ ይበሰብሳል።
ባለመበስበስ ግን ይነሳል ማለት ነው ዳግም ምጽአት ላይ። ኦኬ አንደኛ ይሄ ነው። ሌላው እንዴት ነው የምንሞተው? መቼ ነው የምንሞተው? እንግዲህ የምንሞተው የእያንዳንዳችን የምንሰበሰብበት የምንጠራበት ቀን አለ። እሱን እናንተ አናውቀውም። መጽሐፍ ቅዱስ የሚለው ግን ቀኑን ስለማታውቁ ተዘጋጅታችሁ ጠብቁ ነው የሚለው፣ አለቀ። ስለዚህ ዛሬ ሊሆን ይችላል፣ ከ1-2 ሰዓት በኋላ ሊሆን ይችላል። እኔ አሁን ስጨርስ ሊሆን ይችላል የምጠራው፣ አላውቀውም። ስለዚህ ተዘጋጅተን ዕለት ዕለት እንደሚሞት ሰው ሆነ መኖር የሚጠበቅብን ለዛ ነው። ምክንያቱም በዚህ ቀን ዳዊት በመጽሐፉ የሰው ልጅ እድሜ ቢበዛ 60 እንዲሁ ከፍ ካለም 70-80 ከዛ በኋላ ግን ድካም ነው እያለ ያስቀምጠዋል። ከድካሙ አንጻር ከምሮ አንጻር 70-80 100 የሚደርሱ አሉ። ግን ከዛ በኋላ ስቃይና መከራ ውስጥ ነው የሚያሳልፉት ማለት ነው። ኦኬ ስለዚህ ይሄ ነው ቀኑ ብዬ ስፔሲፊክሊ ሰዓቱን ቀኑን እኔ ልነግር አልችልም። ያቺ ሰዓትና ቀን በሸክላ ሰሪው እጅ ነው የምትታወቀው ማለት ነው። ለምሳሌ ሸክላ ሰሪ የሰራውን ሸክላ ከፈለገ ያፈርሰዋል አይደል? በዛ ሸክላ ላይ ስልጣን አለው የሸክላው ሰሪ። እኔ እናንተ በሸክላ ብትመስለን ሰሪያችን ደግሞ እግዚአብሔር ነው። ስለዚህ መቼ ወደሱ እንደሚጠራን የምናውቀው ነገር የለም። ሰዓቱን ዕለተ ቀኑን ስለማናቅ ተዘጋጅታችሁ ጠብቁ ተብለናል። ከእና ካንተ የሚጠበቀው ተዘጋጅተን መኖር ነው ማለት ነው። አንድ ሰው ራሱን ቢያጠፋስ ካልከኝ ራስን ማጥፋትም አለማጥፋትም በአንተ ነፃ ፈቃድ ውስጥ ነው ያለው። ባይዘዌ ልክ አዳም እንዳይሞትም እንዲሞትም ነፃ ፈቃድ እንደነበረው ማለት ነው። አዳም እግዚአብሔር ሲፈጥረው ሕያው አድርጎ ፈጠረው። ከዛ ሕግ ሰጠው። ምን ከበላ ትሞታለህ፣ ካልበላ ግን መጀመሪያ በተፈጠርክበት ዓላማና ህይወት ትኖራለህ። እሱ ምንድነው? ለዘላለም ሕያው ሆነህ ትኖራለህ አለው። አዳም እምቢ አለ፣ አልፈልግም አለ። ህይወትን አልፈልግም ሞትን እፈልጋለሁ አለ። እየተነገረው ወደ ገዛ ፈቃዱ ወደ ገዛ ሰውነቱ ሞትን አመጣ፣ ሞተ ማለት ነው። ስለዚህ ዛሬም ራሱን ሊያጠፋ የሚፈልግ ሰው ቢኖር ወደ ገዛ ፈቃዱ ምን እያመጣ ነው? ቅጣትን እያመጣ ነው። በሰውነታችን ላይ በስጋችን በነፍሳችን ላይ ራሳችን የማጥፋት ስልጣን የለንም። ላጥፋ ካልክ ግን ነፃ ፈቃድ አለ። ነፃ ፈቃድን ተጋፎ የሚደባደብ አምላክ የለም። ነፃ ፈቃድ አለ። አምላካችን ድንቅነቱ ይሄ ነው። ፍትሐዊነቱ ይሄ ነው። አየህ፣ ፈቃድህን እንደ ፈቃድህ እንደዘራው ታጭዳለህ። በቅድስና በንጽህና ኖሬ በራሴ ጊዜ ሲደርስ ወደ አምላክ ሄዳለሁ። እስከዛ ድረስ ግን እግዚአብሔርን እያስደሰትኩኝ ደስ የሚያሰኘውን ነገር ከሰው ጋርም በፍቅር ኑሮ ካልክ እግዚአብሔር አንተን ለበለጠ ክብር ያዘጋጅሃል። አይ እንደፈለግኩ እየሆንኩ ራሴንም ደግሞ እያነኩ እየገደልኩ እኖራለሁ ካልክ እግዚአብሔር የፈለግከውን ነገር ይሰጥሃል። ቅጣት አለብን ማለት ነው። ስለዚህ አንድ ሰው ራሱን ሊያጠፋ ከሞከረ ፈቃዱ ነው እያደረገ ያለው፣ በፈቃዱ ራሱን አጠፋ ማለት ነው። እንደዛ እንዳይሆን ግን እግዚአብሔር መጀመሪያ ምን ይሰጠዋል? ተስፋ ይሰጠዋል፣ ትምህርት ይሰጠዋል፣ በወንጌል ይማራል፣ በምክረ ካህን ይጠበቃል። ይህ ሁሉ ነገር አዘጋጅቶናል። ለምሳሌ አንተ እንትን አለ ልበልህ፣ አንድ ችግኝ ያለች ልበልህ ወንድሜ፣ እና ለችግኟ የሚያስፈልገውን ነገር ሁሉ አደረክላት። ኦኬ፣ አጠራጠርክላት፣ ተንከባከብካት፣ ውሃ አጠጣሃት። ለችግኟ ምንም በቃ ሁሉ ነገር አሟላህላት። ኦኬ፣ እንደዛ አድርገህላት ግን አላፈራችም ፍሬ። ምንድነው የምታረጋት ወንድሜ? ያንግ ምን ታረጋታለህ? ያው ካላፈራች ትነቅላታለህ አይደለ? ትነቅላትና በእሷ ቦታ ሌላ ትተክልባታለህ አይደል? በትክክል ያ በቃ አየህ። አሁንም ልክ እንደዚህ አስበው። አንተ በችግኟ ላይ መብት አለ ይሄን ለማድረግ፣ ምክንያቱም ለችግኟ የሚገባት ነገር አድርገሃል። እግዚአብሔር ለእኔና ለአንተ የሚገባን ነገር ሁሉ አድርጎልን፣ ከእርሱ የሚጠበቀውን ነገር ሁሉ አድርጎልን፣ እኛ ግን በፈቃዳችን እምቢ ካልን ግን ራሳችን እየቀጣን ያለ ነው ማለት ነው። አየኸው። ስለዚህ ሁለት ሞት ትሞታለህ። በስጋ ሞትክ፣ በነፍስም ደግሞ ትሞታለህ። ምክንያቱም እግዚአብሔር ማንም ሰው የራሱን ሰውነት ቢያፈርስ ወይ ደግሞ የሌላ ሰውን ሰውነት ቢያፈርስ እግዚአብሔር ደግሞ ያንኑ ሰው ደግሞ በዛው ልክ ይቀጠዋል፣ ያፈርሰዋል ይላል መጽሐፍ። ስለዚህ ራስን ማጥፋት በጣም 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 በጣም
የተጠላ በጣም እግዚአብሔር የሚጠየፈው ነገር ነው። ቤተክርስቲያን ፍትሐት አታደርግም ማለት አይደለም። በነገራችን ላይ ቤተክርስቲያንማ ለሚገሏትም ትጸልያለች። ባይዘዌ ኦኬ፣ ለሚገሏትም ለሚያሳዷትም ትጸልያለች፣ እንኳን ለልጆቹ አይደለም። ኦኬ፣ ለምሳሌ አንድ ክርስቲያን ራሱን ቢያጠፋ ወደ ቤተክርስቲያን ቤት አይ ለሱማ ጸሎት አላደርግም አትልም። ቤተክርስቲያን ጸሎት ታደርጋለች፣ ግን እግዚአብሔርን አሳዝነኸዋል የሚለውን እየነገረችው ነው። አየህ፣ እግዚአብሔርን አሳዝነኸዋል፣ እግዚአብሔርን አስቀይመዋል፣ ክፋት አድርገሃል፣ ራስን አጥፍተሃል። በዚህ ቤተክርስቲያን ታዝናለች። አየህ፣ እግዚአብሔርን ደግሞ አዝኖብሃል የሚለውን ክብደቱን ለማሳየት ይህን ነገር ትጠቀማለች እንጂ አይ በቃ ራሱ እንወርውሮ አትልም ቤተክርስቲያን። ኦኬ፣ በቃ አይ ለሱማ ምን ጸሎት ያስፈልገዋል በቃ ዝም ብላችሁ አትልም ቤተክርስቲያን። እንኳን ለሱ አይደለም እኮ አልኩ፣ አካሏ ላልሆነ ክርስቲያን ላልሆነ ለሚገላት ለሚቆርጣት ቤተክርስቲያን መቅደሷን ለሚያቃጥልባት ካህናቶቿን ለሚያርድባት እንኳን እግዚአብሔር ማራቸው ይቅር በላቸው ሄደች እኮ ትጸልያለች። ለዚህም ነፍስ እኮ ትጸልያለች። ግን በጣም ክፋት እንደሰራ ኃጢአት በደል እንደሰራ እግዚአብሔርን ግን እንዳሳዘነ እግዚአብሔር የሚጠየፈውን ነገር እንዳረገ ግን ይህን ነገር አበክራ ግን ታስተምርበታለች በዛሽ ነፍስ አድርጋ ማለት ነው። እና እንጂ ፍትሐት አይደረግለትም ፍትሐት የለውም እና አይደረግለትም የሚለው ከምን አንጻር እንደተነገረ በደንብ ልታውቀው ይገባል ወንድም አለ። በጣም ከልብ አመሰግናለሁ። ሌላው እዚህ ጋር ደግሜ መጠየቅ የምፈልገው አሁን ለምሳሌ አንድ ሴት ልጅ እሺ ንጹህ ሰው ሆኖ ምንም ነገር በደል የሌለበት ምንም የማያውቅ ሕፃን ልጅ አሁን ለምሳሌ አንድ ሴት አርግዛ ልጁን አሁን ለምሳሌ 6 ወር ወይም 7 ወር አልፎትኝ ያን ሕፃን ልጅ ምንም የማያውቅ አሁን ለምሳሌ ብታጠፋው ያስ ብታጠፋው አልገባኝም። ልጇን ብትገል ማለት ነው? ያ አሁን ለምሳሌ ብታስወረደው ማለት ነው። አይቻልም። ማስወረድም እግዚአብሔር የሚጠየፈው ነው። ኃጢአት ነው፣ በደል ነው፣ ነውር ነው። ንስሐ ያስፈልገዋል። እንኳን ያስወረደችው አይደለም በእሷ ማስወረድ ላይ የተባበረም ሰው ኃጢአት ሰርቷል አብሮ። ለምሳሌ ሐኪም ቤቱን ያፈላለገ ገንዘብ የሰጠ ላስወርድ ብላ ስታማክረው ኃጢአት ነው፣ በደል ነው፣ እግዚአብሔር ይህን ይጠየፋል ብሎ የነገራት ሰው ከዛ አይጠየቅም። ግን አረ ምን ችግር አለው? ስንት ነው የምትፈልጊው? ልስጥሽ። እንዲሁም ቆይ ይዤሽ ልሂድ ነይ። ቆይ እንዲሁም ገሌ የሚባል ሰው አለ፣ ቆይ እሱ ጋር ይዤሽ እሄዳለሁ። እንዴ በጣም ይሄማ በጣም አስፈላጊ ነው ቢያስወርጂ ምንድነው ገና የሚል ሰው ካለ አብሮ ነው በዛ ውስጥ የሚሳተፈው። እነዚህ ሁሉ ተያይዘው ንስሐ ሊገቡ ያስፈልጋል። ስለዚህ በዚህ ያለች እህት ካለች ያስወረደች ካለች ንስሐ ገብታ ከእግዚአብሔር ጋር መታረቅ አለባት። እግዚአብሔር በማህፀን ሳለ ወደድኩ፣ ጠራሁ፣ አወኩ ስለሚል ማለት ነው። ስለዚህ እግዚአብሔር በማህፀን ሳለ ሁላችንም ያቀናል። ያ በማህፀን ያለውን ፅንስ ሰው ማጨናገፍ፣ መግደል ነፍስን እንደ መግደል ነው። ምክንያቱም ነፍስ ነው፣ ሕያው ነው፣ ሕይወት ያለው ነው። ስለዚህ ወንጀል ነው። ለዛ ንስሐ ያስፈልጋል። ንስሐ ቢገባበት እግዚአብሔር ይቅር ይላል፣ እግዚአብሔር ይምራቸዋል። ንስሐ ቢያገቡበት ግን ዕዳ በደል ፍርድ አለባቸው ማለት ነው። አምር በጣም አመሰግናለሁ። እሺ ሌላ ጥያቄ አለ ወይስ ጨረስክ? አረ የለኝም፣ ብቻ ነው። ያሰማልን፣ መንግስተ ሰማያትን ያወርስልን፣ እግዚአብሔር ያክብርልን፣ እርሱን ቤተሰቡን ጌታ በጤና ይጠብቅልንና እረፍት ያድርጉ። በቃ ሌሎች ያስተናግዳሉ ጥያቄ ካሉ። እሺ በቃ መልካም ጊዜ ሆንላችሁ፣ መልካም ውይይት ሆንላችሁ። በርቱልን። ብዙ ነገሮች ስለሚነሱ ሁሉንም ነገር በጥበብ በትዕግስት በፍቅር ሆናችሁ ከስድብ ይሄ ከክፋት ከክፉ ነገር ከአንደበታችሁ ሳያወጣ ነገሮችን ለማስረዳት ሀሳባችሁን ለመግለጥ ሞክሩ። እንዲሁም የሚሰድባችሁ ሰው እንኳን ቢመጣ መልሳችሁ አትሳደቡ። እሺ ፕሊዝ። በቃ በተቻለ መጠን ከስድብ ውስጥ ትርፍ የለም፣ ከንቀት ውስጥ ትርፍ የለም። በተቻላችሁ መጠን ንቀትን፣ ስድብን በጸጋ በፍቅር በሳቅ ተቀበሉ። በተለይ አገልግሎት እስከሆነ ድረስ ማለት ነው። እና ለዛ ደግሞ በመልካም ቃል መልሱ።
ሰዎች ቢቀበሏችሁ መልካም፣ ባይቀበሏችሁ ግን ኢትስ ኦኬ። ምክንያቱም እዚህ ስለ ክብራችን አይደለም የምንጨነቀው። እኔ ስለ ክብሬ አልጨነቅም። በተለይ በነገረ ሃይማኖት ክብራችሁ እንዳታስቀድሙ። ክብራችን ክርስቶስ ነው። ክብራችን ቤተክርስቲያን ናት። ስለዚህ እኛን ሰዎች ሊዘልፉ ሊሰድቡ ሊያምን ኢትስ ኦኬ፣ ችግር የለውም። ለምን ሰደብከኝ ብለን መከራከርም አይጠበቅብንም። ባይሰድብን መልካም ነው። ከሰደበን ግን ምን ታደርጉታላችሁ? መልሰን አንሰደብም፣ ክርስቲያኖች ነን። ለዛ ሰው መልካም ነገር መመኘት ግን ያንንም ሰውም ቢሆን ግን እኛ ከኛ የሚጠበቀው ምንድነው? ቢሰድበንም ቢነቅፈንም ሁሌም በመልካም ነገር መመለስ፣ ምንም ችግር የለውም። በዛ መልኩ ተረዱት። የማያውቁ ልጆች እንደምታዩት ጥያቄዎቻችን በጣም ብዙ ናቸው፣ ማለቂያ የለውም። ስለዚህ ብዙ ሰው ሲጠይቅ ከጥያቄው እንማራለን። ቀጥሎ ደግሞ ያ ሰው የሚጠይቀው ከምን አንጻር ነው ላታውቁ ስለምትችሉ በቃ በፍቅር ተቀብላችሁ ጥያቄውን ማስተናገድ መመለስ፣ ጥያቄም ካላችሁ መልሳችሁ መጠየቅ። በዛ መልኩ ካደረግነው እግዚአብሔር ደስ ይሰኝበታል፣ ሰውም ይጠቀምበታል። የሚድንም ሰው እየተጨመረ እየበዛ ይመጣል ማለት ነው። እና በዛ መልኩ አድርጉ። ቅድም በነበረው ውይይት ከወንድሞቻችን በተለይ በዚህ በፌሚኒዝም ዙሪያ ባወራነው ላይ ማንም ላይ ቂም እንዳትይዙ፣ ማንም እንዳይሰድብ አደራ። በስድብ የምታረጋግጡት በነቀፋ የምታረጋግጡት ሀሳብ የለም። ሀሳብ በስድብ ከተደገፈ ሀሳብ መሆኑ ይቀራል። ሀሳብ በነቀፋ ከተደገፈ ሀሳብ መሆኑ ይቀራል። ስለዚህ ሀሳብን በሀሳብ እርቱ፣ ሀሳብ በሀሳብ ሞግቱ። የምንሟገተው ለመጣላት አይደለም። የምንሟገተው ለመሰዳደብ አይደለም። የምንሟገተው የኔን ሀሳብ ካልሰማችሁ ነውረኛ ናችሁ ለመባባል አይደለም። የምንሟገተው ለምንድን ነው? እኔ ያለኝን ለማካፈል፣ እናንተ ያላችሁን ለመቀበል። ከዛ በተረፈ ግን የሆነ ሰው የሆነ ሀሳብ ስላቀረበ መሳደብ፣ የሆነ ሰው የሆነ ሀሳብ ስላቀረበ በየኮመንቱ በየቤቱ እየሄዳችሁ ማሸማቀቅ፣ መሳደብ አግባብ አይደለም። ኦኬ፣ ሀሳብን ማክበር፣ ሀሳብን በሀሳብ መሞገት ነው እንጂ በስድብ የምታደርጉት ነገር ክርስትናንም አይወክልም። ስድብም ካጋንንት ነው። በቃ አለቀ። ኦኬ፣ ስድብ፣ ሰዎችን ማዋረድ፣ ሰዎችን ማንቋሸሽ፣ እኔ የበላይ ነኝ ምናምን፣ እነዚህ ሁሉ ካጋንንት ናቸው። ትዕቢተኝነት ካጋንንት ናቸው። በዛ መልኩ አድርጉት። በዚህ እንደዚህ ስናገረግር እግዚአብሔር በጣም ይረዳናል። እግዚአብሔር ደግሞ ደስ ይሰኝበታል። ሰይጣን ደግሞ ያፍርበታል። ሰይጣን ሰዎች እንዲባሉለት፣ እንዲጣሉለት፣ እንዲሰዳደቡለት ነው የሚፈልገው። ይህንን ደግሞ ድል የምታደርጉት ምንድን ነው? በመልካም በመመለስ ነው። ፈሪነት አይደለም መልካም መመለስ። ባይዘወይ አንድ ሰው ሲሳደብ ለዛ ሰው በትህትና መመለስ መዋረድ አይደለም፣ እንዲያውም መክበር ነው። ባይዘወይ ክብርም ነው። እና በዛ መልኩ አድርጉ። ይህን ያነሳውን ለምንድን ነው? ቅድም ያወራነውን ወንድሞች እህቶች፣ ማንም ሰው ሄዶ በየኮመንቱ ቤታቸውን ሲከፍቱም ቤቱን ሲከፍት ማንም ሰው የሆነ ስድብ የሚመስል ነገር፣ ትችት የሚመስል ነገር እንዳጽፉ። ሀሳባችሁን ግን አቅርቡላቸው፣ እይታችሁን ግን አቅርቡላቸው። በሀሳብ ካልተስማማችሁ መጣላት መፍትሄ አይሆንም። በቃ ሀሳቤን ነግሬያለሁ፣ ሀሳቤን አቅርቤያለሁ። እንግዲህ እግዚአብሔር መልካሙን ነገር ያሳየን ብላችሁ መለያየት ትችላላችሁ። የግድ መላላጥ፣ መጋጋጥ፣ መደባደብ፣ መላፋት አይጠበቅብንም። እግዚአብሔር ለሁላችንም መልካም ልቦና ይስጠን። በቤተክርስቲያናችን ላይ የመጣውን ተንኮል፣ ሴራ፣ ደባ እርሱ ባወቀ ያርቅልን። የቅዱሳኑ ጸሎት እሳት ሆኖ ዙሪያችን ይጠብቀን። በዚህ ሰዓት የሚደፈሩ፣ የሚጨነቁ፣ የሚደበደቡ፣ የሚታሰሩ፣ በብዙ መከራ ውስጥ የሚያልፉትን እህቶቻችንን መቼም ዓለም እና መንግስት መፍትሄ አይሰጣቸውም። እግዚአብሔር እውነተኛ ዳኛ ስለሆነ እውነተኛው ዳኛ እርሱ መፍትሄ ይስጣቸው። እርሱ በቀላቸውን ይበቀል። እግዚአብሔር ተበቃይ ነው ባይዘወይ። ስለዚህ እግዚአብሔር የሚበቀለው ደግሞ በጣም አድርጎ ነው የሚበቀለው። እግዚአብሔር ያደቃል፣ ይችልበታል። እግዚአብሔር ፍቅሩ እስከ ጥግ ነው። በቀሉን ደግሞ ካስጀመራችሁ ደግሞ እግዚአብሔር በደንብ ነው የሚበቀለው። እግዚአብሔር ይቀጣል ማለት ነው። ተበቃይ ነው ስንል ግልጽ ነው። ስለዚህ እነሱን እግዚአብሔር ይርዳልን። እህቶቻችን ወንድሞቻችንም የሚደፈሩ ወንድሞች አሉ። በዚህ ሰዓት እኛ እያወራን የሚደፈሩ ወንድሞች አሉ። እነሱንም እግዚአብሔር ይጠብቅልን። እንደዚህ አይነቱን ክፉ የዝሙት
ይሄ የአውሬው መንፈስ ከሁሉ ልብ ላይ እግዚአብሔር ይንቀልልን። የወንድ ለወንድ የሴት ለሴት መርከስ፣ መቆሸሽ፣ ይሄ በዚህ አይነት ዝቅጠት ውስጥ ያሉትን ሁሉ እግዚአብሔር ከዚህ አይነት ህይወት ውስጥ ከጨለማ ውስጥ ያወጣልን፣ ወደ ተከበረ ወደ ቅዱስ ጋብቻ ያምጣልን። ኦኬ። በቤተ ክርስቲያን ውስጥ ሆነን ከኔም ጭምር ዲያቆናት ሆነን ካህናት ሆነን ቀሳውስት ሆነን መነኮሳት ሆነን እህቶቻችንን በመድፈር በነውር በተለያየ ነገር ብናረግ ሰዎች ቤተ ክርስቲያን አትወክሉም። ቤተ ክርስቲያን አታሰድቡ። መልካም አገልጋዮችን ንጹሐን አገልጋዮችን አታሰድቡ። ልክ በይሁዳ ሐዋርያትን አልሰደብንም አይደለ? ስለዚህ ዛሬም ዲያቆናት ከሆናችሁ ድቁናችሁን በስርዓቱ እንያዝ፣ ቀሳውስትም በስርዓቱ እንያዝ፣ እናክብረው፣ እንውደደው። መነኮሳትም እንደዛው። ቤተክርስቲያን አናሰድብ፣ እግዚአብሔርን አናሰድብ። በእኛ ምክንያት ለአሕዛብ እግዚአብሔርን ማላገጫ እናድርገው። ለክርስቲያኖችን ፈተና መሰናክል አንሁን። ኦኬ። ስለዚህ እንደዚህ የምታደርጉ በቤተክርስቲያን ካባ በወንጌል ካባ ከላይ ሲታይ የበግ ለምድ ከውስጥ ግን ተኩላነ ባህሪ ያላችሁ ካላችሁ ያለን ካለ ከኔም ጭምር እንመለስ፣ እንስተካከል። ኦኬ። እንመለስ፣ እንስተካከል። ራሳችንን በትህትና እናገልግል። እህቶቻችን አካሎቻችን ናቸው። እንኳን ልደፍራት አይደለም ቀና ብለህ ልታያትም አይገባም። ፈርተህ አክብረህ ተጠንቀን ልታወራት የሚገባው እህቶቻችንን። እናት ናቸው፣ እህት ናቸው፣ ትውልድን የሚገነቡ ናቸው። ስለዚህ ተጠንቀቅላት፣ እራራላት፣ እዘንላት። እንኳን ቀና ብለህ ልታያት እንኳን እጅ ልታነሳባት ፈርተህ ተጠንቅቀህ አናግራት። ሰላም ስትላት ራሱ ተጠንቅቀህ አናግራት። ኦኬ። ወንዱን ሰላም ስትለው ጭምቅ ታደርገው ይሆናል። እህትን ግን ሰላም ስትላት፣ አንድ ሴትን ግን ሰላም ስትላት በሚገባት እንክብካቤና ጥንቃቄ ሰላም በላት። ይህን የምታደርግላት ስለምትሳሳላት፣ ስለምትወዳት፣ ስለምትጠብቃት እንኳን ልደፍራት ማለት ነው። ስለዚህ በዚህ መልኩ ያላችሁ እህቶቻችን እኛ ወንድሞቻችሁ ሁሌም አጠገባችሁ ነን። የማንፈልገው በዚች ቀዳዳ ውስጥ የምትገባውን የግብረ ሰዶምን አጀንዳ አንፈልግም። ትዳርን የማንቋሻሽ አጀንዳ አንፈልግም። ሴት ልጅ ብቻዋን መሆን ትችላለች፣ እንደፈለገች መሆን ትችላለች የሚለውንም አንፈልግም። እንደፈለገች ትሆናለች የሚለው ከምን አንጻር የሚለውን እንጠይቃለን። እኔ ሴት ልጅ አለች፣ እንደፈለገች እንድትሆን አልፈልግም። የምፈልገው የሚያስፈልጋትን እንድትሆን ነው። እንደፈለገች ከሆነችማ ነገ ራቁቷን መሄድ ትችላለች ማለት ነው። እንደዛ እንድትሆን አልፈልግም። ለህይወቷ የሚያጠቅማት ነገር ግን እንድትሆን እፈቅድላታለሁ፣ አግዛታለሁ። ምንም እንቅፋት እንዳይገጥማት አግዛታለሁ። ለህይወቷ የማይጠቅማት ወደ እርክስና የሚወስዳትን ነገር ግን አልደግፍም። ግዴታ ይሏ ባለ አእምሮ ነኛ፣ ሀሳቢ ነኛ፣ ክርስቲያን ነኝ ደግሞ። ስለዚህ ጥርት ታርጋችሁ ዓላማው እንዳይደበላለቅ ሰይጣን በዚህ ቀዳዳ ተጠቅሞ ድብቅ አጀንዳውን እንዳያራምድብን ግልጽ አድርገን የምንቃወመው እንቃወማለን፣ የምንደግፈው እንደግፋለን እያለን እንሄድ ይገባል ማለት ነው። እግዚአብሔር ይርዳን። እህቶቻችሁን ጠብቁ። ወንድሞች፣ ባሎች ሚስቶቻችሁን ጠብቁ። ሚስቶች ባሎቻችሁን ጠብቁ። ባሎቻችሁን ውደዱ፣ አፍቅሩ። ባሎቻችሁን አገልግሉ። ባል ደግሞ ሚስትን አገልግል፣ ጠብቅ። ኤፌሶን ላይ እንደተናገረው ክርስቶስ ቤተ ክርስቲያንን እንደወደዳት ባሉም ሚስቱን በዛው ልክ ይደዳት ነው የሚለው። በቃ አለቀ። ክርስቶስ ቤተክርስቲያን እንዴት ወደዳት ይባል? ትሁት ሆኖ ዝቅ ብሎ እየሞተላት እየተገረፈላት ቤዛ እየሆነላት የወደዳት። ባልም ምን ይሆን እያለ ነው? ቤዛ ይሁናት እየተባለ ነው። ለማ ለሚስት። ባልም ምን ይሆን እየተባለ ነው? ዝቅ ብሎ እግሯን ይጠብ፣ ዝቅ ብሎ ያገልግላት፣ ይሸከማት፣ ያግዛት፣ ያገልግላት፣ ይርዳት እየተባለ ነው። ኦኬ። የክርስቲያን ሚስት የክርስቲያን ትዳር አንዱ የበላይ አንዱ የበታች የሚባል ነገር የለም። እኔ እንደዛ ነው የተማርኩት። ክርስትና ያስተማረችኝ ይሄ ነው። እኔና ባለቤቴ እኔ ወጥ ሰራለሁ፣ ባለቤቴ እንዳይደክማት እንድተኛ አድርጌ እኔ ወጥ ሰራለሁ፣ ባይዘወይ ቤት ጠርጋለሁ፣ ዕቃ አጥባለሁ። ቤትና ወጥ ስለሰራ ወይ ደግሞ ምግብ ስላበሰልኩና እንትን ስላልኩኝ በቃ እንዴ እኔማ ተበደልኩ ተጨንቆ እኩል ነው
አቢዩዝ ሆንኩልን ነው ክፍያ ይገባኛል አልልም። ስለመወዳት ነው የማረገው፣ ስለማፈቅራት ነው የማረገው። እሷም ብትታዘዝ ብታገለግለኝ ስለምትወደኝ ነው። ልጇን ብታሳድግ ለልጇ ኃላፊነት ብትወስድ ምን ልጇን ስለምትወድ ከሆዷ ያወጣች ስለሆነች ከእሷ ተካፍላ ያወጣች ስለሆነች ነው። የክፍያና የመበደል ጉዳይ አይደለም፣ የፍቅር ጉዳይ ነው። በቃ አለቀ። ፍቅር ለሁላችን ምን ያደርገናል? ያስገዛናል። ለዚህ ነው። ስለዚህ ስለምወዳት አገለግላታለሁ፣ ስለምወዳት እሸከማታለሁ፣ ስለምወዳት እግሯን አጥባለሁ፣ ስለምወዳት እግሯን እሰማለሁ፣ ስለምወዳት ከእሷ ፍቃድ ውጭ አልወጣም፣ ስለምወዳት ስሜቷን ፍላጎቷ እጠብቃለሁ። ይሄን ያገኘሁት ግን ከክርስትናዬ ነው፣ ከቤተ ክርስቲያን ያገኘሁት፣ ከየትም አላገኘሁትም። ከእናት ከአባቴ ከቤቴ ለልጄ የማስተላልፈው ለሴት ልጄ የማስተላልፈው ይሄን ነው። በቃ እኔ ሚስቴን ባገለግል እኔ እኮ ነኝ የምደሰተው አይደል እንዴ? ሚስቴን ባዳምጥ፣ ሚስቴን ደስ ባሰኝ፣ ሚስቴ ስትስቅ እኮ ቤቴ ይበራል እኮ። ሚስቴ ስታለቅስ እኮ ቤቴ ይጨልማል። ሚስቴ ስትደሰት ግን ቤቴ ይበራል። በቃ አለቀ። ስለዚህ ለእኔ ብዬ የማደርገው ለሚስቴ ነው፣ ለሚስቴ ብዬ የማደርገው ለእኔ ነው። ሚስቴም ለእኔ ብላ የምታደርገው ለራሷ ነው፣ ለራሷ ለእኔም ነው የምታደርገው። የክርስቲያኖች ትዳር ይሄ ነው። የክርስቲያኖች ህይወት ይሄ ነው። ከዚህ ውጭ ህይወት አናቅም። ባይዘወይ ከዚህ ውጭ ህይወት ልታመጣብኝ ከሞከርክ ቀባፍተህ ሸዋደ ልታመጣብኝ አልቀበልህም። ባለ አእምሮ ነኝ እኔ፣ ክርስቲያን ነኝ እኔ። ኦኬ። ስለዚህ ይሄን መመሪያ አድርገን የምንቃወመውን እየተቃወምን፣ ኦኬ፣ የምናወግዘውን እያወገዝን፣ ድርጊት እያወገዝን፣ በዲያቆናት ስም፣ በካህናት ስም፣ በቀሳውስት ስም፣ በመነኮሳት ስም የሚደረገው ነውር ብልግና እያወገዝን፣ ኦኬ፣ እናንተ ዲያቆናትን አትወክሉም፣ እናንተ ቀሳውስትን አትወክሉም፣ እናንተ መነኮሳትን አትወክሉም እያለን ግልጽ እያደረግን እየተናገርን፣ ኦኬ፣ ከሐዋርያቱ ይሁዳን እንደለየን ይሁዳዎችን እየለየን ቢመለሱ መልካም፣ ካልተመለሱ ግን እየለየን ቤተክርስቲያናችን ንጽሕት ቅድስት ያለውን ትምህርቷን እያስጠብቅን እንሄዳለን ማለት ነው። እግዚአብሔር በነገሮች ሁሉ ይርዳን። ካረዘምኩባችሁ ይቅርታ። እንዲያው የነበረውን መንፈስ በዚህ መልኩ ተረዱት። ከማንም ጋር ጸብ የለም፣ ከማንም ጋር የግል ነገር የለም። እሱን እወቁት። ኦኬ። ሁሉም በተቻለው መጠን ቤተክርስቲያን ለመጠበቅ፣ እህቶቹን ለመጠበቅ፣ ወንድሞቹን ለመጠበቅ የሚጥረው ጥረትና የአገላለጽ መንገድ ነው። የአገላለጽ መንገድ ሀሳቦች እንዲጋጩ ያደርጋል። እሱ ግን ጸብ አይደለም፣ ስድብም አይደለም። ኦኬ። እና እንዲያው ያለውን ነገር በዚህ መልኩ ጥቅልል አድርጋችሁ ያዙት ለማለት ነው። አመሰግናለሁ በጣም። የአብ ወልድ መንፈስ ቅዱስ ቸርነት ምሕረት ከሁላችሁ ጋር ይሁን።